እሺ እና ምን አለ መሰለ ነገሩ ሲጀመር እንዳጋጣሚ ካፖርት ገዝቼ ነበር በሁለተኛው ቀን ጠፋ ኦኬ በሁለተኛው ቀን ሰፋር መሰለ እዚህ ጋር አስቀምጬው ነበር የሶስታችን ያለ ነው ማን ይወስዷል በዚህ ተጨቃጨቀን ካሷ ጋር ለኔ ጥያቄ ሆነብኝ ምስራር ይሄ ነገር እንዴት ነው ብላት ዴኪሩቤል ማዘርን እየተጠረጠርክ ነው አይ እኔ ይሄንን ዕቃ እዚህ ጋር ነበር ያስቀምጡት አሁን ግን እንደዚህ ሆኗል ስንመለስ ከምስጋ የሆነ ዕቃ ደርሰን መጣው ነገር ነበር ደርሰን መጣ ስንመጣ እንዳሰብኩት ክፍሌ ገብተው መሳቢያ እየከፈቱ ያስቀመጡትን ዕቃ ያወጡ ሲያዩ ካሜራው ላይ ነበር ምናቀ ነበርውና ማን የተወሰነ ኪሎ ሜትር ከተጓዝን በኋላ በገሩ ገንዘብ እኮ ገበያ ያለውን ገንዘብ ገሪ ታይሎን አላንተፋት ብሎ መኪና ዳር አዞባ ቆመ እንዴት ይባል አልተከፈለልንም ገንዘብ ተብሎ አስከረኑ አውርዱ እስከማለት ድረስ ሲያገድደን ነበርና እኛ የሚገባበትን አጥተን ያንን ቸርቹ ያዘጋጀው መኪና አቁመን እንደገና ሌላ በደላላ ማካይነት በ65000 ብር የተበደረን ነው አስከረኑ በስቃይ የዘማሪት የምስራች እና ታይላንድ ያለን የልጄ እጮኛ ክሩቤል ካሜራ ደብቆ ይቀርጸኝ ነበር ሲሉ የተናገሩ ሲሆን ክሩቤል በበኩሉ እርሱን ያደረኩት መኝታ ክፍሌ ተደጋጋሚ ይፈተሽ ስለነበርና ዕቃ ይጠፋብኝ ስለነበረ ነው ብሏል። ዘማሪት የምስራች ስምኦን ከጥቂት ወራት በፊት በሕክምና ክትትል ስር የነበረች ሲሆን ጤናዋ ተስተካክሎ ወደ ሀገሯ ተመልሳ ስታገለግል በነበረበት ወቅት እንደገና የነበረባት ህመም ወደ ሌሎች ቦታዎች ተሰራይቶ ለ3 ቀናት ከባድ ጊዜን አሳልፋ በመጨረሻም ከዚህ ዓለም በድካም አርፋ የቀብር ስነ ስርዓቷም በአርባ ምንጭ ከተማ መካሄዱ የሚታወስ ነው። በቅርቡ ህይወቷ ያለፈው ዘማሪት የምስራች ስምኦን የተመለከቱ ጉዳዮች አሁን ላይ ብቅ ያሉ ነው። አሁን ላይ ዘማሪቷን አስመልክቶ የተሰሙ ያሉ እውነታዎች ምንድናቸው? የዘማሪት የምስራች ወላጆች እና እጮኛዋ ክሩቤል ምን ይላል? በህይወት ያጣናትን ዘማሪ የምስራች ስምኦንን ተከትሎ ምን አዲስ ነገር አለ የሚለውን እንደሚከተለው እንመለከተዋለን። አብራችሁን ቆዩም። ይህንን ከ784000 በላይ ሰብስክራይበር ያለውን የዩቲዩብ ቻናል ሰብስክራይብ በማድረግ የደወል ምልክቷን በመጫን በየዕለቱ የተሰሙ አዳዲስ መረጃዎች እንዲደርሳችሁ አድርጉ። ይህ ኢትዮ ኢንፎ ነው። የዘማሪት የምስራች የውጪ ህክምናን አስመልክቶ አባት አቶ ስምኦን እኛ ምንም የምናውቀው ነገር የለም አስቸኳይ ከሆነ እኛም አብረን እንሂድ ስንል አይ ፓስፖርት ለማውጣት 6 ወር ይፈጃል ስለዚህ እኛ ፓስፖርት ያለን ይዘናት እንሄዳለን አሉ። ከዛም እናቷ ከአንድ ወር በኋላ እንድትሄድ አደረጓት። ስለተሰበሰበው ገንዘብ ስለ ወጪውም ምንም አይነት ነገር እኛ የምናውቀው ነገር የለም ብለዋል። የዘማሪዋ እጮኛ ክሩቤል ይህ እውነት ነው ነገሮች በሙሉ እኔ ነበርኩ የምከታተለው ምክንያቱም ከህመሟ ክብደት አንፃር ነበር ብዙ ቤተሰቦቿ እንዳያውቁ የተደረገው ብሏል። የምስራች አባት ባንኮክ ከእርሷ ጋር የሄዱት 3 ናቸው ያሉ ሲሆን ዘማሪ ይስሐቅ የምስራች እጮኛ ክሩቤልና ዘማሪ ይስሐቅ ዘመድ ኮክ የምትባል ልጅ አብረዋት ሄደዋልም ብለዋል። የሶስቱም ወጫቸው የተቻለው በዘማሪት የምስራች እንደሆነ ደግሞ የዘማሪት የምስራች እናት ተናግረዋል። እናትየው አክለውም ልጄን በሰዓቱ የነሱን ወጪ ማን ነው የሚሸፍነው በየስጠይቃት ሁሉንም ወጪ እኔ ነኝ የምሸፍነው ብላኛለች ያሉ ሲሆን የምግብ የመኝታ እንዲሁም ሌሎች ወጪዎችን ሁሉ ልጄ ነበረች የምትሸፍነው ብለዋል። ባንኮክ በነበሩበት ወቅት ብዙ ነገሮችን የሚቆጣጠረው ዘማሪ ይስሐቅ ነበር ያሉት የዘማሪት የምስራች እናት ወደዚህ ከመጡ በኋላ ደግሞ የልጄ እጮኛ ክሩቤል ነገሮችን መቆጣጠር ጀምሯል ሲሉ ተናግረዋል። ክሩቤል በበኩሉ ደግሞ መጀመሪያ ሀብለን ስንሄድ ሄድነው እኔ እና ይስሐቅ ነበርን ብሎ የተናገረ ሲሆን የነበሩት ወጪዎች በሙሉ ይሸፈን የነበረው በየምስራች ነበርም ሲል ተናግሯል። የምስራች አባት አቶ ስምኦን የምስራች አስክሬን ወደ አርባ ምንጭ ሲሄድ ከፍተኛ መጉላላት ደርሶበታል ያሉ ሲሆን ይሄም አስክሬኑን ጭኖ የነበረው ሹፌር ትንሽ እንደተጓዝን ገንዘብ አልተከፈለኝም ብሎ መኪናውን አቁሞ ከፈለጋችሁ አስክሬኑን አውርዱ ብሎናል ያሉ ሲሆን ቸርቹ ነበር ባሱን ያመጣው ሲሉም ተናግረዋል። ከዛም እንደገና በደላላ ሌላ መኪና ተፈልጎና 65000 ብር ተበድረን ለአዲሱ መኪና ከፍለን ቀኑን ሙሉ የልጄን አስክሬን አንገላተን ለቀብር እንኳን ሳንደርስ ቀርተን ነው አርባ ምንጭ የደረስነው ያ ሁሉ የተሰበሰበ ገንዘብ ለመኪና እንኳን አልሆነም የልጄ ቀብር ስፍራ እንኳን ሐውልት አልተሰራበትም ሲሉ በሐዘን ተናግረው ክሩቤልም መኪናው ውስጥ ከኋላ ተቀምጦ ነበር ምንም ነገር አላደረገም ከቸርችም ማንም ደውሎ እንዴት ሆናችሁ እየተደረሳችሁ ያለን የለምም ብለዋል። ሁሉ ነገር ስነስርዓቱ እንደ ቤተክርስቲያን ስነስርዓት ተደርጓል። መኪናም የብርሃን ባስ ቀርቧል። ያስከረነ የሸኛ መኪና ቀርቧል። ካሜራና ሌሎች ሁሉ ቪዲዮዎች ቀረጻሉ ነበርና እኛ የመሰለን እንግዲህ አሁን ቤተክርስቲያኑ አዘጋጅቶ ገንዘብ ባለመኪናው ከፍለው እንደሸኙ ነው የምናውቅ የነበረውና ማን የተወሰነ ኪሎ ሜትር ከተጓዝን በኋላ በገሩ ገንዘብ እኮ ገበያ ያለውን ገንዘብ ገሪ ታይሎን አላንተፋት ብሎ መኪና ዳር
አሶባ ቆሜ እንዴት ይባል አልተከፈለልንም ገንዘብ ተብሎ አስክሬኑ አውርዱ እስከማለት ድረስ ሲያስገድደን ነበርና እኛ የሚገባበትን አጥተን ያንን ቸርች ያዘጋጀውን መኪና አቁመን እንደገና ሌላ በደላላ አማካይነት በ65,000 ብር የተበደለን ነው። አስክሬኑ በስቃይ ውሃ እንኳን ሳንጠጣ ውሃ ምሳ ሳንበላ ቁርስ ሳንበላ ውሃ ሳንጠጣ በዛ አስክሬኑን ዳላይ ተሸክመን ሙሉ መኪና ስንፈልግ አውርደን በእግዚአብሔር ኃይል እና አንዳንድ ደጋግ ሰዎች ባደረጉት እርዳታና አስክሬኑን ይዘን ልንሄድ የቻልነው። የምስራች አስክሬን ከመኪናው ወርዶ እንደገና በብዙ መከራና ስቃይ እንዲሁም ብር ተለምኖ ነው ወይ ሌላ መኪና ተፈልጎ ወደ አርባ ምንጭ እንዲሄድ የተደረገው ተብሎ የተጠየቀው የምስራች ጮኛ ክሩቤል በበኩሉ አዎ ብዙ እንግልቶች ተፈጥሯል ያለ ሲሆን የባሱ ሹፌር 150,000 ብር ካልተከፈለኝ ብሎ ነው ውዝግቡ የተነሳው። ከዛም ስልክ ተደዋውሎ ኮስተር መኪና ተገኝቶ በ65,000 ብር ተስማምተን እኔ 4,000 ብር አዋጥቼ ነበር። እንደውም እሳቸው የምስራች አባት መዋጮ ላይ እኔ ለ14 ሰዎች እችላለሁ ብለው ነበር። እኔ ማዋጣቴን ሲሰሙ ለምን እሱን ተቀበላችሁት? እኔ እኮ እሱንም ቆጥሬ ነው ለ13 ሰው ያልኩት ብለዋል ሲል ተናግሯል። የምስራች አባት አቶ ስምዖን የምስራች ልክ የሞተች ሰሞን ክሩቤል ከእናቴ የተበደርኩት ብር አለብኝ ብሎ ከአንዲት ዘመዳችን ላይ $4,000 ወስዷል። $1,000 ለምስራች ሕክምና አውጥቻለሁ። ከእናቴ የተበደርኩትን 450,000 ብር ደግሞ መልሻለሁ ብሎናል ያሉ ሲሆን እርሷ በህይወት እያለች ያልጠየቀውን ገንዘብ ነው ከሞተች በኋላ የወሰደው። ደግሞም የኢትዮጵያ ሕዝብ አዋጥቶ እንጂ እርሱ ከእናቱ ተበድሮ አይደለም ልጄን ያሳከማት ብለዋል። ክሩቤል በበኩሉ ነው የወሰድኩት $3,000 ነው ያለ ሲሆን $1,000ን ባንክ ቤት ሄደው ከአክስቷ ልጅ ጋር ዘርዝረው 80,000 ብሩን ለለቅሶ አንዳንድ ወጪ ተብሎ ለአጎቷ ተልኳል። ቀሪውን 30,000 ብሩን ደግሞ ተከፋፍለው ወስደውታል ያለ ሲሆን ከዛም ይህንን ብር ለአስክሬን ሽኝት ብር ሲዋጣ ከፍለውታልም ብሏል። ዘማሪት የምስራች እናት ባንኮክ እያለን ክሩቤል ካሜራ ደብቆ ይቀርጸኝ ነበር ሲሉ የተናገሩ ሲሆን እኔ ቤቱን ላጸዳ ስል ካሜራ በስልክ እንዲቀርጽ ተደርጎ መቀመጡን አወቅ። በዚህ ጊዜ በጣም አዝኜ እንደውም ምናልባት ድምጽ የሚቀዳ ከሆነ ብዬ ሐሳቤን ተናገርኩ። ከዛም ማለቀስኩ ያሉ ሲሆን እነርሱ ሲመለሱም የምስራች ማሚ ምን ሆና እንደሆነ ባላቅም እያለቀሰች ነው ስትለው ራሱ እኔ ካሜራ አስቀምጬ ነበር ብሎ ነገራት ያሉ ሲሆን ከዛም እንደገና መታ እንዳልሰማችሁን አስጠይቀኝ ተመካክረሽ ነው እንደ ካሜራ ያስቀመጥሽው ስላት አረ እኔ አላውቅም ነበር ብላ አልቅሳ እንደውም ራሷን ሁሉ ስታ ነበርም ብለው የምስራች ጮኛ በበኩሉ እርሳቸው ወደ ባንኮክ የመጡት በኔ ፈቃድ የምስራች 3ኛ ኬሞ ጨርሳ ነው ያለ ሲሆን እርሳቸው ሲመጡኛ ያለንበት ከሁለት ሰው በላይ ማስገባት ስለማይቻል ሌላ ቤት ተከራየን። ይህም 2 መኝታ ያለው ሲሆን እነርሱ አንዱ ክፍል ሲተኙ እኔ ሌላኛው ክፍል እተኛለሁ ብሎ ነገር ግን የኔ ክፍል ሁሉ ጊዜም እንደተፈተሸ ነው የገዛውትና አልሆነ ያለኝ ጃኬት እንኳን ጠፍቷል። ይህም ነገር ያሳስበኝ ስለነበርና ለየምስራች ብነግራትም ስለማታምነኝ ብዬ ካሜራ አስቀምጬ ወጣው። ስመለስ እናትየዋ ክፍሌን ሲፈትሹ እንደነበር በካሜራ ተቀርጿል። ይህንንም ለምስራች አሳየዋት። እንዴት አደርጋለህ ስትለኝ ብነግርሽ ስለማታምኚኝ ነው አልኳት። በዚህም በቃ ልመለስ ትኬት ቁረጡልኝ ብዬ እነ ይሳቅን ጠየቁ። እነርሱም አይ ለምስራች ብለህ ሁሉን ቻል አሉኝ። በኋላ ይቅርታ ተጠያይቀን ነገሮች እንደነበሩ ቀጠሩ ብለዋል። እንግዲህ እሳቸው ሳላነሱት ነው ይሄንን ማነሰው ይሄ ትልቅ ዲል አይደለም። አው አይ በደል ደርሶብኛል በካሜራ ቀረጽ ነበር ሲሉ ለሳቸው እንደ ትልቅ ነገር ስለሆነ ነው የምጠይቀው። እሺ እና ምን አለ መሰለ ነገሩ ሲጀመር እንዳጣጣሚ ካፖርት ገዝቼ ነበር። የገዛሁት ካፖርት ለኔ አልበቃኝ። ከዛ ምስር አይ በቃ ይሄ ለፋዘር ይሆናል በቃ ለአንተ ካልሆነ ከተባለ ኦኬ ብዬ እኔ ቁም ሳጥን ውስጥ አስቀመጥኩት። በሁለተኛው ቀን ጠፋ። ኦኬ በሁለተኛው ቀን ሰፋር ምስር እዚህ ጋር አስቀምጬው ነበር። የሶስታችን ያለ ነው ማን ይወስዷል? በዚህ ተጨቃጨቅን ከሷ ጋር። እሺ በቃ ምንም እንትን ማለት አልፈልግም። ሱቅ ደርሼ ስመጣም የሆነ ቦታ ደርሼ ስመጣ የኔ ክፍል ሁሌ እንደተፈተሸ ነው። በቃ ቀን ያስቀመጡበት ጋር አላገኘው። እንደ አእምሮ እንዴት ማን ምናምን እላለሁ። ይሄ ነገር ምስር እዛ ሆና ቢሆን አው ምስር ገብታ ፈትሻቸው አየች ምናምን እላለሁ። ግን እኔና ምስር ቦጣን ስንወጣም ያ ነገር እንደቀጠለ ነው። ለኔ ጥያቄ ሆነብኝ። ምስር ይሄ ነገር እንዴት ነው ስላት ለኪሩቤል ማዘር እየተጠረጠርክ ነው? አይ እኔ ይሄንን ዕቃ እዚህ ጋር ነበር ያስቀመጡት አሁን ግን እንደዚህ ሆኗል። በቃ ያ ጭንቅላቴ ውስጥ አለ እና እሳቸው እንደሚገቡ እርግጠኛ ነኝ። ማለት እኔ ባለቤት ሆኜ የክፍሉ ባለቤት እኔ በሌለውበት ተገብቶ ክፍሌ ሲፈተሽ ለኔ በጣም ትልቅ ሸም ነው። ምን ተብሎስ እንደዚህ እየተደረኩ ነው ብዬ እላለሁ። አይ በቃ እሺ በነጋትም ስለማታምን በቃ ችግር የለውም አልኩና ስልክ አስቀምጬ ወጣሁ። ካሜራ የተከፈተ ስንመለስ ከምስር ጋር ዕቃ ደርሰን የምንመጣው ነገር ነበረ። ደርሰን መጣ። ስንመጣ እንዳሰብኩት ክፍሌ ገብተው መሳቢያ እየከፈቱ ያስቀመጥኩትን ዕቃ እያወጡ ሲያዩ ካሜራው ላይ ነበር። ምስር መጣች። እንዴት እንደዚህ ያደረክ? በቃ እኔ አንቺን ላሳይሽ ነው እንደዚህ ብልሽ ስለማታምኝ በዛ ችግር ምክንያት ይሳጋም ደውዬ በቃ ትኬት ትቆርጥልኝ እኔ ከዚህ በላይ እዚህ መቀመጥ አልፈልግም
ይሄ እነ ይስሐቅ ሁሉ ትኬት ተቆርጦ ቤተሰብም የኔ ቤተሰቦችም ተው ቢያንስ እሷ ልትታከም ሄደችው ለሷ አስባውን በማል ቤት እሷ ነች የምትጎዳው ተብሎ በስንት ጭቅጭቅ ነው የተቀመጡት። ነገሩ የተጀመረው እንደዚህ በጣም ይበላው ይቅርታም ጠይቀው ይቅርታ ተጠያይቀንም ምክንያቱም ከዛ በፊትም እዚህ ያሉ ለሰዎች የልጅን ብር ሊበላ ሄዷል ብለው በተናገሩት ምክንያት ሰዎች ለኔ ነግረውኝ በዛ ነገር አው ብያለሁ ምክንያቱም እኔን ይዘኝ ስላልሄድ ብሯ ሊበላ ነው ብያለሁ ብለው ለራሴ ይቅርታ ጠይቀውኝ የፈረንጆቹ አዲስ ዓመት እና አክብር ብዬ ሁለቱንም ይዣቸው ወጣው። ከዛ እኔም ትኬት ላስተካክል ዞር ስል እናትና ልጅ ተጣልተው ጠበቁኝ። ከዛም የምስራች ወደ ቤት መመለስ ፈልጋለሁ ስትለኝ ለምን ስላት መናገር አልፈልግም አለችኝ። ለማረጋጋት በሞክርም አልሳካ አለኝ ብሎ ከዛም የምስራች ቶሎ በትንሹ ምግብ መብላት ስለነበረባት ምግብ ልንገዛ ሄድን። እናትየዋም እንዴት ጥላችሁኝ ትሄዳላችሁ በሚል ተቆጡን። በሁለቱ መካከል የነበረውን ጸብ ለማብረድ በሞክርም አልቻልኩም። የምስራች አባትም ወንድምም እየደወሉ ለመቆጣት ሞክረዋል። እኔ የምስራችን ይቅርታ ጠይቄ ብያት እሺ ብላኝ ጠየቀች። ነገር ግን እናትየዋ እሺ አሉ። እንደውም በቃ መለሳለሁ ሲሉ እርሶ ከተመለሱ እኔ ራሴን ነው የማጠፋው ብያቸው ለማረጋጋት ሞከርኩ። በዚህ መሃል የምስራች በቻርጅ ገመድ ራሷን አንቃ ራሷን ስታ ሆስፒታል በአምቡላንስ ሁሉ ተወስዳ ነው የተረፈችው ብሏል። በየምስራች ቤተሰቦችና በክሩቤል መካከል ከመጀመሪያው ጀምሮ በገንዘብ ወጪ ምክንያት ከፍተኛ አለመግባባት እንደነበር መዘገባችን ይታወሳል። ክሩቤል ከየምስራች ይልቅ ለራሱ ብዙ ገንዘብ አውጥቷል ሲሉ የምስራች ቤተሰቦች ይከሳሉ። እርሱ ደግሞ በፍጹም ሲል ይመልሳል። ውድ የኢትዮ ኢንፎ ቤተሰቦች በቅርብ ህይወቷ ያለፈው ዘማሪት የምስራች ስምኦንን አስመልክቶ የተፈጠሩ ነገሮች ምንድናቸው የሚለውን ከሞላ ጎደል እንዲተመለከትን መልካም ጊዜ